ግብጽ በኃይለኛው ሁኔታ የኢኮኖሚዋ ችግር ውስጥ ናት ምንም ብር የለኝም ድረሽልኝ ብለ ማልቀስ ጀመረ ነገር ግን እንደማንኛውም ከፍተኛ አካል ከፍተኛ ጉዳት ቀመሰን በግብጽ ላይ ግን የከሰተው ይህ ችግር በጣም ከፍተኛ ነው ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይት ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት مصر تعاني من تحدي اقتصادي كبير. الخسائر المصرية كبيرة. مجمرة إلى تشوال كبار نقر للناقر سلوهونا ما ناتشوم هن نقرين متسمو أكالوش انداي كبداتشو اندا تكيبون لمن هنا على منامن بلاتشو اندا توكسوين ملاو نقر قل لك الحكاية الثانية ولا علاقة كبيرة بالحكاية الأولى وأرجو برضو إنه محدش يبقى حساس من الكلام اللي هقوله ولكن كل ما سأقوله موجود ግን ይሄ ምለው ነገር ምናገረው ነገር ግን ምንም እናንተ ምናልባት ለምን አለ ምናም ብላችሁ ብትቀየሙኝም ግን ያለና ተጨባጩ ነው ምናገረው وموثق የተረጋገጠ يا سادة مصر تعاني من تحدي اقتصادي كبير. ግብጽ በኃይለኛው ሁኔታ የኢኮኖሚዋ ችግር ውስጥ ናት ትልቅ ትግል ውስጥ ናት ተሐዲ ማለት ያ ነው خسائر المصرية كبيرة. ግብጽ የደረሰባት ኪሳራ ከፍ ያለ ነው كبيرة ትልቅ ነው على مدى الشهر ባለፉት ወር ብቻ بعد ما كان الدولار بتاعك يبتدي يشم 8 جنيه 8 جنيه ብቻ የነበረው በዶላር اسعار البنزين زيادة استثمار اقل جنيه على مدى الشهر بعد ما كان الدولار بتاعك يبتدي يشم 8 جنيه اسعار البنزين زيادة አሁን የቤንዚን ዋጋ ላይ ነው አሁን ዶላር 50 ምናምን ገብቷል استثمار اقل ልማት እየቀነሰ ማንም እየመጣ አንተ ጋር አለማም ነው مواصلات زودوها امبارح ትላንትና የትራንስፖርት እንትነ ሃይ ጨምሯል كل علاماتك الاقتصادية فيها مشكلة ሁሉም የኢኮኖሚ አቅጣጫ ችግር ውስጥ ነው عندك تحدي كبير ስለዚህ ትግልህ ከፍ ብሏል ወይም ችግርህ واضح ግልጽ لدرجة ان انت الاول مرة من درجة ላይ ደርሳል ለመጀመሪያ ጊዜ من سنين طويلة በጣም ረጅም ጊዜ ሆኗል ይሄን ካረክ تقول صديقك الامريكي اليوم ዛሬ አሜሪካዬ ان انا ما عنديش سيولة ምንም ብር የለኝም ድረሽልኝ ብለህ
ማልቀስ ጀምረሃል انت بتقول صديقك الامريكي ايه النهارده ዛሬ ደውለ የውጭ ጉዳይ ሚኒስትሩ ነው ይሄ የውጭ ጉዳይ ሚኒስትሩ አሜሪካ ስልክ ደውለ ድረሱልኝ እያልክ ነው ليس عندي انا برضو عمرو مش بتاع المعلومات انا عمرو بتاع المستندات እኔ ዝም ብዬ ይሄ ዜና አንባቢ አይደለሁም በመረጃ በሰነድ ነው የምናገረው ይላል قال له ايه النهارده وزير الخارجيه المصري የውጭ ጉዳይ ሚኒስትራችን ደውሎ بيكلم روبيو وزير الخارجيه الامريكي روبيو ጋራ ከአሜሪካው የውጭ ጉዳይ ሚኒስትር ጋር በስልክ ያወራ عشان تعرف احنا في ازمه اقتصاديه عامله ازاي እኛ ላይ የኢኮኖሚው ሁኔታ ምን ያደረገብን እንደሆነ እይልን ብሎ ጮሃል ድረስልኝ ብሎ ጮሃል نحن دوله لم نطلق رصاصها ولم يطلق علينا صاروخ እኛ እንደ አንድ ሀገር አንዲት ሚሳኤል አላክንም አንዲት ሚሳኤልም ወደኛ አልተተኮሰችም لكننا متضررين من الحرب زي اي حد تاني ነገር ግን እንደ ማንኛውም ከፍተኛ አካል ከፍተኛ ጉዳት ቀመስን والتضرر المصري واضح የግብጽ ጉዳት ግልጽ ነው لدرجه ان انا بقول لك انك اليوم انتوا عارفين احنا كان عندنا المعونه الامريكيه والاتفاق الاستراتيجي كل هذا እኛ ከዚህ በፊትም የተለያዩ ስትራቴጂያዊ ስምምነቶች አድርገን የአሜሪካ እርዳታ ይመጣልን ነበር እንደዛም ሆኖ ግን አሁንም አልቻለም لم تكن تلجأ لها ابدا እናም ይህንን አይነት ልመና እንደዚህ ብለ ሄደ ለምነ የምትጠይቅበት ሁኔታም አልነበርክም انما اليوم አሁን ግን ዛሬ بنزين زياده ቤንዚን ጨምሯል كهرباء زياده ኤሌክትሪክ ጨምሯል دولار وصل 53 ዶላራችን 53 ገብቷል اسعار بتزيد ዋጋዎች በጣም የናሩ ነው مشاكل بالجمله ችግራችን በጅምላ መጥቷል ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። ونحن جملة ኢትዮጵያ ጅምላ ብንለው ጅምላ አረብኛ ነው ኦኬ دولة كانت يعني بتحارب تحدياتها الاقتصادية في الوقت العادي إنما في وقت الحرب الأزمة مضاعفة ስለዚህ እኛ ጦርነትን ባይኖር ችግር ውስጥ ነናል ግን ጦርነት ሲኖር ችግር በችግር በጣም مضاعف ተደራርቦ ነው ይመጣብን الضغط عليك مضاعف እንደዚሁም ጫና ባንተ ላይ የበለጠ ይሆናል وانت ما عندكش كل الموارد دي نزين هلو ماقليا منم مساري لهم يعني انت لا اسرائيل مثلا الامريكان بيدوك انت اسرائيل ادلهم امريكانوች بغف አይሰጡም አሁንም انت مثلا عندك موارد اقتصاديه فبتبيعها بتجيب فلوس انت ليس عندك شيء غير اداره موارد عندك بالزور ስለዚህ ያለህ በጣም ትንሽ የሆነ የህይወት ሪሶርስ ነው እሱ አይደል በጣም በትንሽ ወይም ድድ ያረክ መኖር ነው فلما تيجي الامور تبقى اسوأ ስለዚህ ነገሮች ተባብሰው ሲመጡብህ ده بيان الخارجيه المصريه ይሄ የውጭ ጉዳይ ሚኒስትሩ ቢሮ ነው ወሬ ያወጣው ወሬ ነው
وزير خارجيتنا የኛ የውጭ ጉዳይ ሚኒስትራችን بيتكلم وزير خارجيه الامريكي የአሜሪካውን የውጭ ጉዳይ ሚኒስትር ይለምናል ያናግራል سنين ما شفناش الطلب ده እንደዚህ አይነት ነገር ፈጽሞ አይተናነቅም فده معناه ايه كما تناول الاتصال تداعيات التصعيد العسكري على الاقتصاد العالمي واثاره على الاقتصاد المصري በዓለም ላይ የተከሰተው ነገር እንዳለ ሆኖ በግብጽ ላይ ግን የከሰተው ይህ ችግር በጣም ከፍተኛ ነው ብለናል وزير ايه الخارجيه المصري بيقول يا ውጭ ጉዳይ ሚኒስትር የግብጽ ነው ምልህ وزير الخارجيه امريكي بيقول له على ከአሜሪካው ጋር انا عندي مشكله ችግር አለብኝ ብለን እጅ ሰጠን حيث اكد الوزير عبد العاطي على اهميه تقديم الدعم الاقتصادي يا ايكونومي ارداتا لتسطون يقبل بيقول له ايه اهميه تقديم الدعم الاقتصادي وتوفير السيوله النقديه يا ገንዘብ ሲውላ ማለት በቃ ነቅድ የሆነ ወይም ካሽ የሆነ ገንዘብ የለንም احتواء التداعيات السلبيه للتصعيد الحالي على مصر በግብጽ ላይ የመጣውን ይህ ከፍተኛ የሆነ ችግር ታደጉን ይላል خاصه في ظل اسعار الطاقه والغذاء በተለይ የኃይል እና የምግብ ዋጋ አልቻልነው تراجع عائدات السياحه وقناه السويس የስዊስ ካናል እና የቱሪዝም አጠቃላይ ዋጋ ወርዷል የለንም شدد الوزير عبد العاطي على موقف مصر الداعي الى تغليب الحلول الدبلوماسيه ودعم المسار السياسي من خلال المفاوضات ስለዚህ ቶሎ ውይይት እና ስምምነት ተደርጎ ይህ ጦርነት መቆም አለበት بقول الكلام ده لمين انا بقول الكلام ده لمين ይሄ የማን ንግግር انا ይመስላችኋል بقول لك انا عايز سيوله እኔ ብር ፈልጋለሁ ያለቀሰ انا بقول لك انا عندي مشكله في ظل تزايد اسعار الطاقه والغذاء የምግብና የኃይል ዋጋ በጣም ንሮብኛል እያልን ነው البعض يتحدث عن اجتماع جديد للجنه الطاقه المصريه አሁን ላይ የኢነርጂ ኃይል ላይ ወይም የኢነርጂ ጉዳይ ላይ የሚሰራው የኛ የግብጹ ባለስልጣናት ስብሰባ ላይ ናቸው ጭንቀት ውስጥ ናቸው ما هو يعني ما يعني يروح ما بعدك روح ما انت شايف الوضع هناك مشكله اقتصاديه مصريه ስለዚህ በግልጽ ግብጽ ላይ ችግር አለ የኢኮኖሚ ችግር አለ እያልኩ ነው እንደዚህ በይፋ መቼም በምንድነው ስሙ በሚኒስትር ደረጃ ልመና ነው ያይቻላቀም ያው አወጡት ማለት ነው በፊት ኦኬ انت شايف ده على المستوى الحكومي اللي هو بيقول له انا ما عنديش سيوله ይሄ እንግዲህ በመንግስት ደረጃ ነው ብር የለኝም መከፍለ የለኝም ይያልን ነው انا عندي ازمه في كذا وكذا وكذا መግዣ የለኝም በዚህ ጉዳይ በቃ አለቀልኝ ገንዘብ የለኝም ይያለ ነው መንግስት تعال انزل بقى للناس في الصناعه والتجاره والزراعه والى اخره ታዲያ በዚህ መልኩ ከወረድክ ነጋዴዎች ጋር ኖርማሉ ሰው ጋር ምናምን ከሄድክ ምን ሊልህ ነው تعال انزل بقى على الاسعار في المحلات በየሱቁ ገባ ብለህ ዋጋ ጠይቅ تعال اتفرج وده اللي قلته قبل كده واتخانقتوا معايا على حركه البيع والشراء በቃ የንግዱን አካባቢ ሄደ ግዢና ሽያጭ እንዴት እየተካሄደ እንደሆነ እይ البيع والشراء ይሄን ይመስላል ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል።
ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ከአስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት